ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው መጋቢት 30 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውንም ላይክ፣ ሼር በማድረግ ሐሳብ አስተያየታችሁንም ኮሜንት ላይ በማስፈር ቤተሰብ እንድትሆኑና እኛንም እንድታበረታቱን እግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 30 የሚነበብ ስንክሳር። የሊቀ መላእክት የቅዱስ ገብርኤል በዓል። መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለሊቀ መላእክት ቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹ መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ስሙ ሁሉ ድህነት ለእመቤታችን ለቅድስት ድንግል ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የሶምሶን መታሰቢያ። በዚህች ዕለት ደግሞ ከእስራኤል ልጆች አንዱ መሳፍንት ሶምሶን መታሰቢያው ነው። የዚህ ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። እግዚአብሔር መልአክ ወደ እርሷ መጥቶ ከእሷ ልጅ መወለዱን ነገራት። የወይን ጠጅ ያማረ ጠጅ ከመጠጣት ለመስዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱም ላይ ምላጭ አይድረስበት፣ እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትን ባሏን በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ፣ ልመናውም ሰማው። የእግዚአብሔር መልአክም ተገልጦለት ለሚስትህ ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚያ በኋላ ጸንሳ ይህን ጻድቅ ሰው ወለደችው። እግዚአብሔርን ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔር መንፈስም አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶውንም፣ የዘይቱንና የወይኑንም ቦታዎች ተቃጠሉ። ሊጣሉትም በተነሱበት ጊዜ ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በይጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ እንዲህ ለምን አደረግክ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም እንደዛው አደረግኩባቸው አላቸው። አስረን ለኢሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ። እነሱም ማሉለት። በሁለት አዲስ ገመዶች አስረው
ከዚያች ዋሻ አወጡት፣ አሳልፈውም ሰጡት። የዶፍላውያንም እንደነፉ ሊቀበሉትም ሮጡ። የእግዚአብሔር መንፈስ ረድኤት አደረበት። በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያርር ኩምትር አሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳው፣ በዛችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅጉን ተጠማ፣ ወደ እግዚአብሔርም ጮኸ። ይህን ታላቅ ድህነት በእኔ በባሪያህ እጅ አድርገህ፣ አሁን ግን በውሃ ጥም እሞታለሁ፣ በእነዚህ በቈላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች አህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤላውያንንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበውት ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንግደለው አሉ። ሶምሶምም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማዋ በር ያሉ የመጠበቂያውን ደጃፍ 2ቱን የመቃም መድረኮች ያዘ። ከሰዎችም ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚያም በኋላ በሶራ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ገሊላ ነው። እሷንም አግብቶ በዚያ ተቀመጠ። የኢሎፍላውያን ሽማምንትም ወደ እሷ መጥተው አታልይልን፣ ኃይሉ በምን እንደሆነ በምን እንድንችለውና እናደክመው ዘንድ በምንም እንድናስረው እወቂ፣ እኛ 1000 ብር እንሰጥሻለን አሏት። ገሊላም ኃይልህ ጽኑ በመሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩህ ትደክማለህ? ሶምሶምም 3 ጊዜ ሸነገላት። ገሊላም እወድሻለሁ፣ ልቤም ካንቺ ጋር ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ 3ኛህ ነው። የኃይልህን ጽኑ መሆን በምን እንደሆን ካልነገርከኝም ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ በዘበዘችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጸጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ ሆናለሁ አለ። የልቡን ሁሉ እንደገለጸላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጸጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጸጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኢሎፍላውያንም ይዘው 2 ዓይኖቹንም አወጧቸው፣ ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህም በኋላ የኢሎፍሊ አለቆችም ለጣዖታቸው መሥዋዕት ሊሰዉ ተሰበሰቡ። ሕዝቡም ባዩ ጊዜ ጣዖታቸውን አመሰገኑ። ሀገራችንን ያጠፋት ሬሳችንንም ያበዛ ጠላታችንን በእጃችን ጣለው አሉ። ከዚያም በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት፣ በ2 ምሰሶች መካከልም አቆሙት። ሶምሶምም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸውን ምሰሶችንም አስጨብጠኝ፣ ወደ እሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያም ቤት ወንዶችም ሴቶችም መጥተው ነበር። የኢሎፍላውያን ሹማምንትንም ሁሉ በዚያ ሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ የተሰበሰቡ ወንዶችም ሴቶችም 3000 ይሆኑ ነበር። ሶምሶምም ወደ እግዚአብሔር ጮኸ። አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንዲህ ስለ 2 ዓይኖቼ ፈንታ ለኢሎፍላውያን አንዲት በቀልን ልመልስ አለ። ሶምሶምም ያ ቤት በላያቸው ተደገፈባቸው። በመካከል ያሉትን እነዚያን ምሰሶች ያዛቸው፣ አንዲቱን በቀኙ አንዲቱን በግራ ይዞ ገፋቸው። ሶምሶምም ሰውነቴ ከኢሎፍሊ ሰዎች ጋር ትሙት ብሎ በኃይል ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሆኑ ሶምሶን በሕይወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከእኛ ጋር ለዘላለሙ ትኑር አሜን። የያዕቆብ ግሙድ የሥጋው ፍልሰት። በዚችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። የመጋቢት ወር ንባብ ፍጻሜ። በአካል በስም በግብር 3 በባህሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት የቅድስት ቤተ ክርስቲያን ልጆቿ የምንሆን ሁላችንንም ይጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 30 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ